ተኝ የሆነ ዱላ ይዘሽ እመኝ እንደምትይው ልጅ እንደዛ አይመጣም እኮ። ኢቨን ልጅቱ ራሱ አላረግንም ብትላት ቶሎ አይመጣም ጭንቅላቷ። ገብቶሻል? አበላሽተውታል ያንን ጭንቅላትና መታገስ አለባቸው። ይቅርታ አውሪ። ትክክል፣ ልክ ነሽ። ግን ሆኖም አሁን ያው በቃ እሷን ልጅ ናት ገና 19 ዓመቷ ነው። በጣም ብዙ ነገር ለሱ ብላ መስዋዕት አድርጋለች። ብዙ ነገር ከትምህርት ጀምሮ ብዙ ነገር ሆናለታለች። አሁን ደግሞ ይሄ ለእሷ በጣም እንትን ነው። ገባሽ? ይሄ ፍቅሯን ላለማጣት ይዋደዳሉ፣ ፍቅር አላቸው። ይህንን ደግሞ እሷ ይህንን በቃ መወጣት አለባት። ይህንን እንደምንም ብላ ማለት ነው። ከዛ በኋላ ከዲኤንኤኑ በኋላ የራሷን ሁኔታ ትወስናለች። አሁን ግን እንደ ሰው ከሱ ባትለይ እኔ ደስ ይለኛል፣ እንደ እኔ ማለት ነው። የኔም ሀሳብ ነው። ምክንያቱም አሁን ስታዩ ፕሮሰሱን እነሱን የሚለይ ነገር ነው እያደረጉ ያሉት። አስቢ እንግዲህ ትንሽ ታውቂያለሽ፣ ልጅ አለሽ? ኧረ አለኝ። አሁን 2 ልጆች አሉኝ። አስቢ እቺ ልጅ ተጸንሶ 6 ወር እስኪሆነው ድረስ ጠብቃለች። ገብቶሻል? በሚስጥር ታውጣ ምናምን ታውራ ኤንሶን ግን ሆን ብላ ፕሮሰስ አርጋን የመጣችው እችን ልጅ ጀስት ለማስወጣት ከህይወቱ። 6 ወር ከሆነ በኋላ አንድ ልጅ መውጣት እንደማይችል ታውቃለች። እና ፕሮሰስ በቃ የምቀኝነት የመጥፎነት እንደሆነ ያስታውቃል። በትክክል ፊቷ በደንብ ነው የሚያስታውቀው። ለተንኮል ለሸር እንደመጣች በትክክል ያስታውቃል። አሁን ሀይሚ ልጅ ስም ስለሆነች እንትኑም ስለሌላት ገብቶሻል፣ መረዳት ስላልቻለች ነው እንጂ እንዲህ አይታት ራሱ ትረዳታለች። ነይ ተረድታለች። ተንኮል መሆኑን በደንብ አውቃለች። ግን ምንድን ነው መሰለሽ የእሷን ስሜት ፍሬት የሚያደርግላት ሰው አላገኘችም። ሁሉም ሸክሟል። የሌላውን ሽክም እንድትቀበል ነው። እኛም ጮህን፣ ሁሉም ሰው ጮኸ፣ ቤተሰቡ ጓደኛውም በቃ ተይው ነው። የእሷን ውስጥ መሰበር ማንም ሰው አላየም። ገብቶሻል? አይተንም ብንተናገር የተወሰነ ነገር ነው። እሺ ብላ ወደ መንገዱ ስትሄድ ሌላ ነገር ይመጣል። ዛሬን እሺ ብላ ስትሄድ ኤቭሪዴይ የተለያየ ነገር ስላለ ልቧን በቃ እየሸረሸራት ይሄዳል። ከባድ ነው ራሱ። ቆመሽ እንኳን ማውራት እኮ ይከብድሻል። ሀይሚን በጣም እተማመንባት፣ ይቅርታ ወሬሽን እንትን አልኩሽ እንጂ ሀይሚን በጣም እተማመንባታለሁ። በጣም ጀግና ናት፣ በጣም ጎበዝ ናት፣ ስማርት ናት። በእርግጠኝነት ይህንን ነገር ለብቻዋ ቁጭ ብላ አስባውን ተኝታ ተነስታ ነገ መታ ከሱ ጎን እንደምትሆን እኔ በጣም አይታለች። ምክንያቱም ትመጣለች ሆን ብለው እሱን ወንጀለኛ ኢቨን አስቢ። ዛሬ ምንድን ነው ያደረጉት? እሱን ወንጀለኛ ለማድረግ ልጁም እኮ ለእሷ እያገዛ አይነት ነው። እና አወጣባሃለሁ ያውጣ ጀመር እኮ ሁዘር ሀይሚ ቢታምን ማለት ነው። እኔ እሺ ብላ ብትቀበል ብሩኬ ከልጅቷ ጋር አይገናኝም። ሲጀመር የምር አይገናኝም። አንዴ ትቀበላለች። ቆይ ትቀበላለች። መኝኝ የዛሬውን ቪዲዮ ያስፈልጋታል። የዛሬውን ቪዲዮ ስታይ እንዴት እንደሆነ ስታይ በእርግጠኝነት ከጎኑ እንደምትቆም እኔ ሀይሚ በእርግጠኝነት ነው የምትለመላት። እርግጠኛ ነው። ለምን መሰለሽ እወጣብሃለሁ። እሷ ልጅቱ እንደዚህ የሆነችው የሆነች ነገር ወይ ቴክስት ወይ ቪዲዮ ወይ የሆነ ነገር ይዛለች ማለት ነው። ዳዝ ምንም ችግር የለም። ያ ማለት እኮ ምንም ማለት አይደለም እንዴ! ምንም ማለት አይደለም። በሱ ተጀመረ ወጣቱ እንኳን ጎረም ሰው አይደለም እኮ ስንት ባለትዳር ስንት ነገር አለ አይደለ እንዴ? ማታውቂው ነገር አለ። በቃ አሁን ደግሞ በጣም የሰለጠነ ዓለም ነው። ይሰራል፣ ፎቶ ምን ይደረጋል፣ ምንም ማለት አይደለም። ስለዚህ አሁን እሱ ሚዲያ ላይ ስላለ ልጆቹ ሚዲያ ላይ ስላሉ በቃ አወጣዋለሁ ነው። ዩቲዩቧ ተከፈተ፣ ተስተካከለላት። አሁን እነሱም መበተን ላይ ናት። ያ ደግሞ አይሳካላትም። እኛ በተናደድ ነው በዛ መልኩ ስለማናቃቸው ደንግጠን ነው የጮህ ነው። አሁን ግን ተረጋግተን ስናስበው ምንድነው አላማዋ የሚለውን ነገር ስናስበው ወደ ማስተዋል ገብተናል። ስለዚህ ነገሩን ቢያስተካክሉትና ይሄ ጸቡ ብልግናው ምናምን ቀርቶ ድራማም ቢሆን የእውነተኛ ራሳቸውን አረጋግተው ቢመጡ ጥሩ ነው ነው እኔ አባባል። ይቅርታ አይ ድራማ ነው እንጂ ድራማ ነው ብዬ እንትን አይደለም። ግን እኛ የራሳቸው ጉዳይ ግን እንደሆነም ሆኖ ተንኮልና በቂም በቀል የመጣች ናት። ገብቶሻል? እሱን ለመጣል የመጣች ናት። ብሩኬ ደግሞ እንደምታውቁት በጣም የዋህ ነው። መናገር አይችልም፣ ማስረዳት አይችልም። ያ ነው ገብቶሻል?
ማስረዳት አይችልም። በጣም የሚገርምሽ ነገር ዛሬ የመጣው ልጅ ሰው ፍቅረኛዋም አይሁን ጓደኛዋም አይሁን ይሄ ልጅ ታውቀዋለች፣ አብረው ሰርተዋል። ምን ያህል ንቀቷ እጁን ለመንካት እንዴት እንደተጠየፈችው አይተሻል? ሴት ዛት ማች ራስሽን አሳልፈሽ ትጥያለሽ። ብሩክ ለምን አከበረችው? እሱን እንደዚህ ተመካክረው እኮ ነው የመጡት እነሱ እኮ ተመካክረው ነው የመጡት ዛሬ። ታዲያ እንዲህ ያስታውቃል እኮ ምንም ነገር የሚያስፈልገው አይደለም። ዩዘር በደንብ ያቸው ተመካክረው ነው የመጡት። ያያቸውን ራሱ ስታይ ተመካክረዋል። ሁለቱ የጀመሩትም አውቀው ነው። ስለዚህ ይሄን ያህል ማለት ሰውን መናቋ ማንቋሸሿ ምን ማለት ነው? አስቢ። ስላደረገችው እሱ አባት ነኝ አለ አይደለ? ላይሆንም ይችላል አይደለህም ነህ ኦኬ ተባብለሽ ሀይት ያለኝ ሰውን በቃ አክብረሽ ይሄን ያህል ንቀት ማለት ለምን ሌላውን ወደደች? ለምን እሱን ናቀች? ለምን? ይሄ ራሱ የእሷን ኳሊቲ በጣም ያዘቅጠዋል። በቃ የዘቀጠች ሴት መሆኗ ታስታውቃለች። ኳሊቲ ያለለን በጣም የወረደች ናት። እቺ እኮ የወረደች ሴት ናት። ሴትን አሰዳቢ ማለት ናት። እኔ እንደኔ ሴት ናት ያለላች መንደር ነው ያደረች መንደር እንደጠላሁት በእውነት ነው። ምን ነው ሴት ባልወለድ ያልኩበት ጊዜ አሁን ነው። በሚገርምሽ ሁኔታ እውነት እኔም እንደዛ የእውነት በጣም ከባድ ነው። ኧረ በዚህ ደረጃ እኛ ባህል አለን፣ በባህል ነው የምናድገው። ያለንበት ሀገር ልጆቻችን ይበላሻሉ፣ ሀገራችን በኖርን ብለን የምንልበት ባህል እንዲህ ከሆነ እንዲህ ዓለም አይደለም እንዴ? ስርዓት እንዴት እንዳላቸው ሲናገሩ እንኳን ተዉ ስትያቸው እንኳን ለምን ተዉ እንዳልሽ ተናግረሽ ያቆማሉ። ሀይሜን እኮ አንድ ፍሬ ልጅ አታያትም እንዴ? ሁሉንም እንኳን አይንሽን አይታ አስተውላ የምትናገረውን ቃላቶች የምትናገረው እች እኮ መንደር እኮ ናት። በቃ እች እኮ እኔ አላውቅም፣ ብቻ ይቅርታ ለንግግሬ ተናገርን እኮ ብዙ ተናገር እንጂ ጀግና ሴት፣ ጨዋ ሴት፣ ስርዓት ያለ የሰው የምትጠብቅ ለሰው የምትኖር ክብር ያላት በዛ ላይ ክሌቨር በጣም ክሌቨር ናት። በዛ ላይ በጣም ክሬት የምታደርጋቸው አይዲያዎቿ ስትናገር አሁን ነው እንደውም እያስቀየሟት እየተናደደች እንጂ ብዙ እንኳን መናገር አትፈልግም። እሷ የሆነ ብሪሊያንት የሆነ ነገር ነው ያላት። ግን እውነት እኔ አላውቅም። ብቻ አሁንም ምን የምለው ምንድን ነው ከዚህ በፊት ብዙ መስዋዕት ከፍላለች ለሱ ብላ ገብቶሻል። ትምህርቷን ሁሉ እስከማቋረጥ ብዙ ነገሮች አልፋለች። አሁን ያን ሁሉ አልፋ እዚህ ጋር ደርሳ ገብቶሻል። እንዴት ነው በቃ ከሱ ጋር መቆም አለባት ነው እኔ የምለው። በቃ ይሄ ምክንያቱም እኔ አንድ ነገር አምናለሁ። አብረው ፍቅረኛም ባይሆኑ አብረው ባይጋቡም አብረው ባይኖሩም ጥሩ ጓደኝነት ከተዋደሽ ከነበርሽው ሰው ጋር ጥሩ ነው። ነገ ጥሩ ወንድም ጥሩ ጓደኝነት ሊኖራቸው ስለሚችል ጥሩ ማድረግ ደግሞ ጥሩ ነው። ይሄ ሰዓት ላይ ሁለቱ አንድ ላይ መሆን አለባቸው፣ መመካከር አለባቸው። ይሄን ጊዜ ማለፍ አለባቸው። ሰው ደግሞ ያጠፋል። ልጅ ናት። ከባድ ነገር ነው የደረሰው። ግን ይሄን ነገር አሁን አይደለም ማውራት፣ ወደፊት ለምሳሌ መኪና አደጋስ ቢሆን፣ ለምሳሌ ሞትስ ቢሆን፣ ለምሳሌ ብዙ ነገር ብለሽ የምትይው አለ። ወደዛ አንገባም እንጂ ይሄ ነገር ግን ዛሬ ነገን ያልፋል። ቢስማሙ ይኖራሉ፣ ባይስማሙ በጥሩ ወንድምነትና እህትነት ይለያያሉ። ይሄን ጊዜ ግን በቃ አጠገብህ ነው የሚፈጠረውን የሚሆነውን ነገር በንግግር እንፈተዋለን ብላ ባላት አቅም ትረዳዋለች። እችን ልጅ አልፈልግም ካለ እችን ልጅ አስወግዳ አብረው የሚሆኑበትን መንገድ መወሰን ነው። አይ ብለው ካሉ የእነሱ ጉዳይ ነው። ግን እዚህ አንድ መታኮ በቃ እንኳን አደረገ ይሁን እያድርገው ዴኔኑ ሲመጣ የዛኔ እንትን ይላል። እኔ እናንተ ያለ ብላ ይዛው ብትሄድ እኮ በቃ አለቀ ነገሩ። እዚህ ጋር እንትን ይላል። ግን ያንን እድል እንዳይሰጧት ያደረጉት ገብቶሻል። የሚያደርጉት ኮንቨርሴሽን እኮ ያናድዳል እኮ አሁን ቆመች ስታዩ ከባድ በራትሽ ላይ ሲሆን ገባሽ። አሁን አንድ ትልቅ ወይም ትሪት የሚያደርግ ሰው ኦኬ ብሎ እዚህ ጋር ቆሙ ኮንቨርሴሽን ወይ እሷ ትሂድ ወይ እሱ ትሂድ ቢል እዛ ጋር ያለው ነገር ይቆም ነበር። ግን ልብ የሚያደባ ነገር ነው። እጇን አጣጥፋ ቆማ የምሰማው በየቀኑ ያሳዝናል። እና እነዚህ ነገሮች ናቸው። እስቲ አብሪ ሌሎችም ያው ሌሎች መቅድዬ ገኒን ጥሪያት እስቲ ፍርዬም ወርዳለች፣ አስገቢያት። ሁላችሁም የሩስ አውሪ እስኪ። ሰላም፣ እንዴት ናችሁ? ሁላችሁም ሰላም ናችሁ?
ይሰማል ድምጼ? ኔትወርክ ባዶ አርቴ ሰማለው። ያው ቅርብ ሳን የገባሁት በመካከል ነው የሰማችሁ። እንግዲህ ሀሳቤን ልድገመው እንደ አዲስ ላውራው አላውቅም። እንኳን አልመጣች። እኔ ዛሬ ሀይሚ እንኳን አልመጣች ባይ ነኝ። እኔ ባለመምጣቷ ደስ ብሎኛል እውነት። ምክንያቱም ቆማም ልብ ከመቁሰል ውጭ አዲስ ነገር የፈጠሩት ማለት ተመሳሳይ ሀሳብ ነው ያወሩት። ልጁንም የማይሆን ነገር ውስጥ ነው ሊከቱት እየገፋፉት ያሉት። እንግዲህ ከዚህ ተምሮ እሱም ራሱን ቴኬር ማድረግ አለበት ብዬ ነው የማስበው። ከዚህ በኋላ ከነሱ ርቆ በቃ የሚጠበቀው 2 ወር ነው የሚዳኛቸውም ዲኤንኤ የተባለው ነው። እሱን መጠበቅ ነው በርቀት ከነሱ ርቆ ሸሽቶ። እንግዲህ ሀይሚም ልቧም ራርቶ ከጎኑ ቆማ ያለውን ነገር መጨረስ ነው ወደፊት። ከእነሱ ጋር ምንም አይነት ከእንግዲህ ወዲህ አግኝቶም ሰጣ ገባ መግባት የለበትም። ይታይሽ ልጁ የሌለበትን አመል እጁን ሴት ላይ እስከ ማንሳት ድረስ አደረሱት። ምን ያህል ትዕግስቱን እንዳስጨረሱት ማለት ነው። እና ከዚህ በኋላ ራሱን ምን ያህል እንትን ገደብ እያሳለፉት እንደሆነ እንግዲህ በዛሬ ተምሮበት ያልፋል ብዬ አስባለሁ። የዚህን ያህል መናቅ፣ የዚህን ያህል እልህ ውስጥ ማስገባት፣ የዚህን ያህል መዛት እኔ ምን ያህል እንትን እንዳለባት ልጅቷ እልህ እንዳለባት እኔ ልትገባኝ አልቻለችም። ሴት የዚህን ያህል እንዴት ክብሯን አዋርዳ ሴትነቷን አዋርዳ እንደዚህ ይኮናል እንዴ? ኧረ በስመ አብ። ማለት ስንቱ እንደዚህ አይነት ላይፍ እኮ ሊያሳልፍ ይችላል፣ በቃ ሊከዳ ይችላል። ግን የዚሽ ድርቅና ፈጣጣነት ደግሞ በጣም ኦቨር በዛ እና ትጎጂ እኮ ትሰበር ያለሽ እንጂ እንደዚህ ጋጠ ወጥ አትሆኝም። ኧረ በጣም እንዲህ በባህላችንም የሌለ ጭራሽ የዝች አይን የወጣ ፈጣጣነት ነው። ብቻ ብሩኬ ተምሮበት ከሁሉም ከጓደኞቹም ቢሆን በቃ ራሱን እንትን ማለት የለበት። ይተሽ አሁን እሱ በእርግጥ አስቦበት እንዳልሄደ ነው እንግዲህ ከቪዲዮ የተረዳሁት። ፍጹም ጠራቸው፣ ሁሉንም አሰባሰባቸው ላነጋግራችሁ ነው ያለው። ግን በዛ መካከል በቃ እሱን አናደዱት። መልሶ ከልጁ ጋርም ከእሷ ጋር ማይሆን ጸብ ውስጥ ገባ። ግን ያ መሆን አልነበረበትም። ጓደኞቹ ምን እየሰሩ እንደሆነ እያስማሙ ነው፣ ነገሩን እያስፋፉ ነው። እኔ ጥያቄ ምልክት ነው ለእኔ። እኔ ግን አይ ኮንታክት አይቻለሁ በአይናቸው ሲነጋገሩ፣ ፍጹምና ካሜራማን ሊደባደቡ ሲሉ አይናቸው አይን ላይን አያያችሁ ከሆነ ድጋሜ እዩት ቪዲዮን። አይን ላይን ተዋይነት ነገር ከዛ ልጁ ራሱ አይተሸዋል። ፍጹም እጁን ዞር ብሎ ነው ድብድብ የጀመረው። ፍጹም እጁን አነሳ እና አይ ኮንታክት አይቻለሁ። ስለዚህ ካሜራማን እና ፍጹም የሚሰሩት ስራ እንዳለ በደንብ ነው የሚያስታውቀው። ወይ ድራማ ነው ወይ እንግዲህ እነሱ ተንኮል እየሰሩበት ነው። ልክ ሊያገላግል እጁን ሊያነሳ ሲል ፍጹም በአይኑ የሆነ ነገር ሲለው እጁን መለስ አረገ፣ ልጅቱን ሊመታ ሲል ብሩክ። ስለዚህ ወይ ወንጀል እንዲገባ እያደረጉት ነው እነዚህ ልጆች። አዎ የልጅ አባት ነኝ ብሎ ራሱ የመጣው የሆነ በጣም ገፋፋው ነገር። እሱ እንዲሁም ሊያባብለው ሞከረ፣ እንዲያስረዳው ሞከረ፣ ግን በጣም ውስጥ ከተተው። ከዛ ምን አደረገ? ዞር ብሎ እንደማየት አደረገና ድብድብ ለመጀመር ፈለገ ማለት ነው። እና አንዳንድ ቪዲዮቸው ላይ አንድ ግራ የሚገባሽ ነገር አለ፣ አንዳንዱ ደግሞ ያሳዝንሻል። እንዲህ ባይፈጠር የሆነ ነገር አለ። ፊልም ከሆነ ወይ የሚሰሩት ስራቸው ከሆነ ጥሩ፣ ካልሆነ ግን እዛ ጋር ያሉት ልጆች በጣም ሁለቱን በቃ በጣም እሱን ብሩክንም ራሱ የሆነ ነገር ውስጥ ሊከቱት እያሰቡ ነው የሚመስለው። ኧረ በጣም እኔ እንደውም እንኳን አልኖረች እዚህ ጋር ምንድን ነው ሊሰማት የሚችለው እቺ ልጅ ብዬ ነው ሁላ ለእሷ ያሰብኩት። እንኳን አልኖረችም። እሱም ይሄንን አይቶ እንግዲህ ራሱን ቴኬር ማድረግ ይኖርበታል ከዚህ በኋላ ነው የምለው። ጌታዬ በዚህ ላይ የዛሬው ድራማማ አይመስልም። ብሩኬን አታዩትም? እንደ ፊቱ ሙሉ እኮ ተቀያይሯል። የምር ቀይር ነው ያለው። ጭራሽ ዛሬ ከርቀት ሲመጣ ካያችሁት ማለት ነው። በዚህ ልክ ድራማ የተፈጠረ ነገር አለ ብዬ ነው የማስበው። እኔም እንደዛ ነው። ማሪ ቀላቅለውታል ከድራማ ጋር እንጂ ሙሉ ለሙሉ ውሸት ነው ማለት የምችልበት አይደለም። ያመጣው ስራ በየቀኑ አዳዲስ ነገር ስላለው ፍርዬ ምን ትያለሽ? ልጅ ሳኒ በሰጠሽው አስተያየት ነው እንትን የምልህ። ያው በዚህን ሰዓት ሀይሚ ከጎኑ ታስፈልገዋለች። እንደኔ ግን ከዚህ በኋላ እዛ በውስጥ ጨርሶ ለምን ተቀያሽ? ልጅቷ በጣም እልክ ይዟታል።
እኔ ስንት ብር እንደተከፈላት አላውቅም። እች ገፈር ሳይሆነች ልጅ ማለት ነው። አትፋታቸውም። በቃ እሷ ስራዬ ብላ ሆነ ብላ ብሩኬን ለመበቀል እና ሁለቱን ለማለየት የመጣችሁ ከፊዚካሏ እንደዛ ነው። ገብቶሻል? በቃ ይሄ እልክ የተሞላው እንዴት ነው? እልክ ሲይዝሽ በቃ እንደዚህ ካላረኩማ ትቼ አልወጣም ነገር አለ አይደለ? ያንን የተያያዘችው በዛ ላይ ልጁ ደግሞ ትላንትና በስርዓት አውርቶ ለምን አሁን በሚዲያ ስታወቀሽ መጥፋት ነው የፈለገችው? እሱ ለመስጠት ነው። አሁን ትላንትና መረጃ ብላ የሄደችው ምንድነው? ነገ ወይ በቤቷ መታ ወይ ፎቶ የተቃቀረ አብራ ይዛ ትመጣና በራሷ ቤት ማለት ነው ታሳያለሽ። ከዛ አለ የሚያምንላት ሰው ወይ ሃይሚን ያለች እሷን ልቧን ታሻክረዋለች። ይሄ ነው በቃ የፈለገችው እሷ። አንድና አንድ ይኸውልሽ፣ አንድ ሴት በጣም የምትወደውን ወንድ ማለት ነው የሌላ ሆኖ ስታይ በብዙ ነገር ይሄን እናውቃለን አለ። ግን የእሷ ደግሞ ከፋ። የአንድ ወንድ አልፈልግሽም በቃ ብሬሽ ሊሆን አልችልም እያላት እየነገራት ከዚህ በላይ ራሷ እንደዚህ ማርከስ ለምን? ነገስ ይሄ ነገር ስራ ከሆነ ነገ የልጇ አባት ወይም ደግሞ ልጁ ተወልዶ ይሄን ቪዲዮ እኮ ማየቱ አይቀርም ማለት እንዴ? ገንዘብ እኮ አላቂና ጠፊ ነው። ዋና እኮ ስምሽ ነው። ይሄን ያክል ራሷን አርክሳ እንደዚህ እሷ ልክ መያያዙ ለምን? ስለዚህ እኔ እንደ ራሴ ሃይሚ በዚህን ከጎኑ ሆነ የመጣባቸውን ይሄ የመጣ እኔ ማት ነው የምለው መቤቴን ነው የምልሽ የመጣባቸውን ነገር ተጋፍጠው አንድ ላይ ሆነው ቢወጡት ነው የምለው። በቃ ለምን በጣም ከባድ ነው እየሄደ ያለው ነገር ከባድ ነው በጣም እያየን ያለነው ነገር ጭራሽ ላይ ድብድብ እሱን ተነስቶ እርጉዝ ናት የሆነ ነገር ቢያደርጋት ይሄ ልጅ እስር ቤት ነው የሚገባው። ልሁስ ከተቱ ይሄን ለማድረግ ነው እነሱ የፈለጉት። በቃ አላማቸውን ስንክልክልክልክል ለማድረግ ነው። አዎ አንድ ሰው አንቺ የሆነ አላማ ከመንገድ ካለሽ ሴጣን በሰው ተመስሎ ይበጣና አላማሽን ለማበላሸት እንትን ይላል እንጂ ስራ ቢሆን እንደዚህ ድብድብ ድረስ እንትን ይላሉ። እኔ አግሜ እንጃ ምንም። በዛሬ ቪዲዮ ደግሞ ሊገባኝ አልቻለም። ትናንት ሌላ ዛሬ ሌላ፣ ነገ ደግሞ መረጃ ደግሞ ትመጣለች። ነገ ደግሞ በቦክስ ነው ደግሞ መሬት ላይ ጥላታል። ወይ ልጁን ባለፈው ዳኒን እንዳደረገው በቦክስ ብሎ ያደመዋል። ለምን በቃ አያስፈልግም። ራሷን ችላ ትውጣ ከመሀል